አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ውድ ቤተሰቦቼ ሰላማችሁ ብዙ ተረፍ ይበል እያልኩኝ ዛሬ እንግዲህ ምሳሌ ክፍል 39 እና 40 ይዘንላችሁ መጥተናል። በጣም በሚገርም ሁኔታ እንግዲህ ቢዛ ክፍል 39 እና 40 በሚገርም ሁኔታ ሳሮንን እንግዲህ ዶክተሩ እያስገድዳት ይገኛል። እሱ ምንድነው ልጅሽን አግቻታለሁኝና ግዴታ ቪዛ ላይ መድኃኒት መስጠት አለብሽ በማለት እጅግ በጣም እያስጨነቃት ይገኛል። ቪዛ ደግሞ ለሳሮን እጅግ በጣም ምርጥ አሰሪዋና አዛኟ ነች። ግን ደግሞ ሳሮን በጣም በጭንቀት ውስጥ ትገኛለች። ልጇን ትመርጣለች። ሳሮን ቪዛ ነው በሚለው እንግዲህ ሳሮን ጠባን ልጇን ትመርጣለች። በዚህ መካከል እንግዲህ ቪዛ ላይ የምልሽን ነገሮች ሁሉ ካላደረግሽ በሚገርም ሁኔታ እንግዲህ በቀልሻለሁ፣ አምነሽ ተቀበይ እያለ እያስጨነቃት ይገኛል ማለት ነው በተደጋጋሚ። እሷም ደግሞ ግዴታ ለልጄ ስል ይሄን ነገር አደርገዋለሁ እያለች ትገኛለች። ዛሬ እኔ ደውዬልሽ እንደሆነ እንግዲህ ዜናውን አንቺ ታበስሪኝ ይሆናል። እኔ ለምንሻለሁ በተደጋጋሚ። አሁን ግን የምጠይቅሽ ራስሽ ደውለሽ እንድታበስሪ ነው። አይገርምሽም? እንዴት ክጅኝ አልፈልግም አንቺ ከሃደይ በማለት እንግዲህ ወጋ ሊያስከፍላት ይሞክራል። ዶክተር ሮቤል እጅግ በጣም እየዛተ ይገኛል። ልክ እንደዚህና እኔ ብቻ ነኝ አዋቂ፣ እኔ ብቻ ነኝ ፈጣሪ ብሏል። ይህን ስጨርሽ አንቺ ነሽ የምትደውይልኝ እኔ አይደለሁም ይላታል ማለት ነው። በዚህ መካከል እንግዲህ ሳሎን ስልኳን ጨርሳ ወደ ሳሎን ስትመጣ ሱራፌል ራሱን ስቶ ወድቋል። አይሰማም አይለማም በሚገርም ሁኔታ። ግን እጅግ የሚገርመው ነገር ሳሮን የሆነ የምትሰራው ሸር ነገር አላት። አይሰማም አይለማም ሱራፌል የምታደርገው እንግዲህ አጣች ብትል ብትሞክር ሰራው ሊንቀሳቀስላት አልቻለም። ልቅሶዋን ትቀጥላለች። ሳሮን ሌላ ሸር ስታስብ እንግዲህ ሱራፌል አዝናለሁ፣ ምንም ማድረግ አልችልም፣ ይሄንን ከማድረግ ውጭ ምንም ላደርልልህ አልችልም በማለት እየጮኸች ያለ ኩሽና ሆና በዚህ መካከል እንግዲህ ቤዝ ከየት መጣች ሳትባል ትከሰታለች። ቤዝ ስትገባ እንግዲህ ሱሬ ምንም አይሰማም አይለማም። ሱሬ ምን ሆነህ ነው ትለዋለች። ሊያናግራት አልቻለም። እንግዲህ የመንቀሳቀስ ስሜት ወይም ነፍስ ቢኖረውም ግን ደግሞ ሊመልስላት አልቻለም። ራሴን ምን ሆኜ ነው ራሴን ይላታል። እንደዚህ እስከምትሆን ጠጥታ ነው ወይስ ምንድን ነው ይላታል። እኔ እስከማስታውሰው የጠጣሁት 1 ብርጭቆ ብቻ ነው። ግን ደግሞ 1 ብርጭቆ እንዴት እንደዚህ ሊያደርግ ቻለ? ሊገባኝ አልቻለም። ውስጡ ላይ ምን አለው ይላታል። እንዲሁም ዞር ሲል እንግዲህ ቀበቶው ተፈቶ ሲያገኝ እጅግ በጣም ደንግጧል። በጣም ከሚባለው በላይ ያን ደግሞ ያደረገችው ሳሮን ነች። ምንድን ነው የተሰራው ነገር በማለት ግራ ተጋባው። በጣም ይገርማል። እንግዲህ ይሄ ነገር ግራ ገብቶታል፣ ደንግጧል፣ አዙሮታል። ቤዛ ደግሞ ቁማ ሀሳብ ጀምራለች። ምንድነው እየተሰራ ያለው እኔ የማላውቀው በማለት ራሷን ጥያቄ ላይ ነች። ሱራፌል እንግዲህ ፊቱን ተጣጥቦ ግን ራሱን ለማስታወስ ቢሞክርም የተሰራው ነገር ግን ሊያስታውሰው አልቻለም ማለት ነው። እየጠጣ እንዳለ መጠጡን ሳይጨርሰው እንግዲህ ወደ ሽንት ቤት ደርሶ እንደተመለሰ አስታወሰ ወደኋላ። በዛ መካከል ግን ምን እንደተፈጠረ ግራ ገብቶታል ሱራፌል ወደኋላ አስቦ በጣም በሚገርም ሁኔታ ለሁለተኛ ጊዜ የድሮውን በደል ደገምሽው አይደል በማለት አንገቷን እንቃርጎ እንደያዛት እንግዲህ በዚህ መካከል ምንድን ነው ትለዋለች። የሰራሽውን ስራ እያወቅሽ ደገምሽው አይደል በማለት አንገቷን አንጎ እንግዲህ ተመልሶ ሄዳል። ምንድነው የተፈጠረው? ምንድነው ትላለች ቢዝዬ።
ያደረግሽው ነገር አለ እንዴ? ምንድነው ችግሩ ስትላት ችግር የለም አንቺ የምትወጂውን ምግብ ልስራለሽ በማለት እንግዲህ የነበራትን ንዴት ስታርገው የምታደርገው ግራ ገብቷታል። ሱራፌል እንግዲህ እውነተኛ እንግዲህ በዚህ በምናየው ሁኔታ ላይ ከሆነ ለሚስቱ ክብርና እጅግ በጣም እንግዲህ ስሜቷን የሚጠብቅ ሰው ይመስለኛል። ቀጣዩን ብናይም እዚህ ጋር ደግሞ ማማዬ በጣም አዝናና ትክዛ ትገኛለች። እንግዲህ ማማዬ እንግዲህ አበባ አምጥቶ ሲሰጣት አበባው ለማን ነው በማስመልከት ስትለው አበባን ለአበባ ነው የሚሰጠው አይደል? ይሄ ለመናገር ይህን ሁሉ በዚህ ልክ መጨነቅ ነበረብኝ ይላታል። ማማዬ እኔ ፍቅር ይዞኛል ወድጄሻለሁ ሲላት እንግዲህ በጥፊ ድርግም ያደረገችውን እያስታወሰች ተቀይሞኝ ይሆን እንዴ እስካሁን እኮ ግን ጠይቆኝ አያውቅም በማለት ወደኋላ ማማዬ የሚያፈቅራትን ሰው እንግዲህ አንቋሸሽና በጥፊ የመታ በማለት እንግዲህ የተናገረችውና ንቀት ነው እንደ ይሄንን ያደረግከው እኔ በእህትነት ሳስበህ በወንድምነት ላትቀበል ነው ማለት ነው በማለት ያስቀየመችውን እያስታወሰች በጣም አዝናለች። ራስን ተመልከተው፣ ሰካራም ሱሰኛ፣ ለእኔ የማትመጥን ዛሬን እንጂ ነገን መኖር የማትፈልግ ደግሞ እንደዚህ አይነት ሲሆን እኔ ለህይወቴ አጋር ምፈልግ ይመስልሃል ወይ በማለት ያስቀየመችውን ቢጤህን ወቅ ብላ አስቀይመዋለች። ግን ደግሞ ባለበት ሁኔታ እኮ በሚገርም ሁኔታ ቢጤ ይህንን ፈልግ ስትለው ልብሴን ሳይሆን ልቤን ብታይ ጥሩ ነበር። ለማንኛውም ያንቋሸሸችውና የተናገረቻቸው መጥፎና አስቀያሚ ነገሮች ማማዬ እያስታወሰች እንደኔ እኮ አንቋሻሽ ሰው የለም እኮ በምድር ላይ ጭራሽ አፍቃሪዋን በዚህ መልኩ በማለት ራሷን ትጸጸታለች። በጣም በሚገርም ሁኔታ እንግዲህ እሱ አዝኖ ለንግግርሽ እጅግ አመሰግናለሁ፣ ግን እንደዚህ አይነት አጸያፊ ቃላቶችን ከአንቺ ጠብቄና አስቤ አላውቅም ነበር ይላታል። ደግሞ ዘወር ብላ እንግዲህ ሳሚዬ እያጎረሰ አንዳንዴ ቅንጅርቴ እኮ ላንቺ ያለውን ሁኔታ ሳስበው ይደንቀኛል፣ በጣም ሰፍ ብሎ ነው የሚወድሽ እኮ እያላት እንዴት ደህና እንዴት ትሆኝ የሚያስበውና የሚሄልበውን ነገር ሳስብ እያላት ያለውን እንግዲህ ስለ ቅንጅርቴ ሳሚ የሚነግራትን ሲነግራት ማማዬ እንዴት ናት? ድና እንደ ድሮዋ ስትቦርቅ ማየት እፈልጋለሁ ይላል። እንዲሁም ስላንቺ ስነግረው እጅግ በጣም ስቅስቅ ብሎ ያለቅሳል። ግን ደግሞ እኮ ከኔ የበለጠ እንጂ ያነሰ ስሜት የለውም። በጣም ይገርማል ቅንጅርቴ ላንቺ ያለው አመለካከት ብሎ እንግዲህ ግን እኮ ይበለኝ ይቅር፣ ግን ደግሞ ከፊት ለፊት መጥቶ እኮ ይቅርታ በጠይቀው ምን ያክል ባስደሰተኝ እያለች እያሰበች እያለ እንግዲህ ከየት መጣ ሳይባል ቅንጅርት እንግዲህ አሁንም ዋርዳ ይዞላት መጣ። እጅግ በጣም የሚያምርና የሚያስብ አበባው ለማን ነው ሲላት ፍቅር ምናምን የሚባል ምክንያት ሳይሆን እንግዲህ ተሽሎሽ ወደ ቤት ስለመጣሽ እንኳን ደህና መጣሽ ምልክት ነው በማለት በድጋሚ ልቡን እንዳትሰብረው እንግዲህ አበባውን ሰጣት። ውዷን እህቴ ለፍቅር መመኘት አልነበረብኝም፣ ጥፋቱ የኔ ነው፣ በጣም ይቅርታ አላት። ግን ደግሞ እኮ አንተ ስሜትን ስለገለጽ ግን ደግሞ ያልተገባ መጥፎ ንግግር በመናገሬ ተጸጽቻለሁ፣ ግን በጣም ይቅርታ ከወንድሞች ጠላቶች ጋር አብሬ እንግዲህ የሚጎዳ ነገር አድርጌያለሁ። ግን ደግሞ ማማዬ በጨዋ ጥቤ ነው ልጠይቅሽ የመጣሁት ስላላስቻለ ሳይሆን ስለናፈቁ ነው አይደል ሲል ለማንኛውም እወድሻለሁ ብልሽ አሁንም በጥፊ ልመታ ነው እንደ ሲላት እንግዲህ አሁንስ መሳም እንጂ መመታት አይደለም ደንግጧል። አታቅፈኝም ወይ ስትለው ወሬ ቀየር አድርጎ እየተሻለሽ ነው አይደል ይላታል። እስከምትድኝ ድረስ ሁላችንም ከጎንሽ ነን አላት። አሁን እንግዲህ ወደ ፍቅር ተቀይሯል። ይቅርታዬን መቀበልህን ለማወቅ እቅፍ አድርገህ ስትስመኝ ብቻ ነው አለችው። እንግዲህ አሁን ማማዬ
ወደ ለቅንጅርቴ ፍቅሯን እየገለጸች ነው። እንግዲህ በትንሹም ቢሆን ዶክተር ሮቤል ደግሞ እንግዲህ ሰውን ማስገደል ብቻ ነው። ዶክተር ሮቤል እንግዲህ ላደርገው ስል ቤዛ መጣች፣ ሞክሬ ነበር። ሱራፊልስ ቢነቃብኝ እንግዲህ ዶክተር ሮቤል ሳሮንን አሁንም እንቅ አደረጋት። ሱራፊል ያነቃት አንሱ ሮቤልም ወይ ሳሮን በሁሉም መታነቅ ምን አባሽ ሆነሻል? አንቺ ቅንጅርት የሆንሽ ማለት ነው። አንቺ እጅ በሱ ቅሟል እንደ አንቺ ሳታንቂውም በዚህ እነሱ ሲተናነቁ ሳሚ ነቄ በል። ሳሚ እንግዲህ የሚያወሩትን እያዳመጠ ነው። ይህ የተረገመ ሰውዬ ብሎ ከሳሮን ጋር ግንኙነት ጀምሯል ማለት ነው በማለት እንግዲህ ለመቅረጽ ይህ የበረሃ ጊንት ቤት በኩል ግን አጥምዷት ነው ሳሮንን። ማን ያውቃል እሷም ምንን እየካደችኝ ሊሆን ይችላል በማለት እንግዲህ መጎዳት ምን እንደሆነ አልገባሽም፣ ስለዚህ በደንብ አድርጌ ያሳይሻለሁ በማለት እንግዲህ ሊያንቃት ያለው አሁኑ ህፃኗን ይላል። አይ እባክህ ልለምንህ ህፃኗን ግደሏት። አስባችሁታል? ግን ምንድን ነው ሀገራችን ላይ አጥቢቷት፣ ግደሏት፣ ፍለጧት። ቆይ እስኪ ሰው የወደደው ጋር መኖር ለፍቶ ያመጣውን ጥሩ ግሮ ለፍቶ ያገኘውን ገንዘብ በራሱ መጠቀም አይችልም ሰው? አንድ ጊዜ ዘረፋ እናያለን፣ አንድ ጊዜ ሰው ያልወደደውን በገዱን። እጅግ በጣም ግን አሳፋሪ ነው እየተሰራ ያለው ነገር። ውድ ቤተሰቦቼ እዚህ ጋር እንግዲህ ቤዛ ሱራፌልን ትወዳለች፣ ግን ሳሚና ዶክተር ሮቤል ደግሞ እኛን ካልወደድሽ በሚል በተልካሻ ሁኔታ እንግዲህ አንዴ ባሏን አንዴ እሷን ሊያጠቁ ይሞክራሉ። ይሄ ነገር ግን አግባብ እኮ አይደለም። በጣም የሚገርመው ሁኔታ እንግዲህ ዶክተር ሮቤል በአሁኑ ሌላ ትዕዛዝ ነው ትዕዛዙ ይላታል። ቤዛን ጉዳት ለምትል ከሆነ በተአምር ልጉዳት አልችልም ትለዋለች። ይህንን ጉዳይ እንግዲህ ሳሚዬ በቀረጻ ላይ እያለ እንኳን የተረገምክ ይህንን መድኃኒት ቤዛ የምትበላውና የምትጣው ላይ መጨመር ስላለበት ነው ሲላት፣ ጭራሽ ቤዛን ልገላት ነው እንዴ? አይታሰብም። ለትንሽ ጊዜ ሸባ እንዳደርጋት እንጂ እንዲገላት አይደለም። እውነትም ዶክተር ሆነ እኮ አረመኔ ነው። ዶክተር ያድናል እንጂ ሲገድል አይተነው አናውቅም። ዶክተር ሮቤል ግን እያሳየ ያለው አክት ለድራማ ቢሆንም እጅግ በጣም አስቀያሚና አስከፊ ነው። ህዝብን ምንም ሊጠቅምና ሊያስተምር አይችልም። ቤተሰቦች ሸባ የሚያደርግ ከልጅሽ ህይወት ያሰሪሽን ህይወት መምረጥሽ እጅግ በጣም ይገርማል፣ በጣም ጥሩ ነው በማለት አሁንም እንግዲህ ለግብረ አበሮቹ በመደወል ልጅቷን ይላል፣ ትሰማኛለህ? አይኑ እስከሚወጣ ህፃኗን አሁኑኑ ገደል። በጣም ይገርማል እኮ ሳሚ እንግዲህ ይህን ሁሉ ሚስጥር እየቀረጸ ይገኛልና ለሁሉም ነገር በጣም በሚገርመው ሁኔታ አደረግከው ወይ? ትንሽ ይታገስ። አሁን ላይ የኔን ስልክ እንዳትጠብቅ መጣሁን በማለት ይዘጋል። ሳሮኑ አንድ ጊዜ ባክህ የልጄን ድምፅ ትላለች። ውድ ቤተሰቦች በጣም ገራሚና አስገራሚ ነገር ነው። ግን ቤዛ ሊገድሏት እየሞከሩ ነው ያሉት። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ቤተሰቦቼ። ቀጣይ እስከምንመጣ ሰላም ለሀገራችን፣ ሰላም ለሕዝባችን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ላይክ